ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 5 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎችን የምትሰሙ ይሆናል። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ይዣለሁ። ከያዝኳቸው መረጃዎች መካከል በመከላከያው የመረጃና ደህንነት መምሪያ ዋና አዛዥ ጀነራል ብቻ የሚመራ አዲስ ወታደራዊ እንቅስቃሴ አለ። ከዚህ ጋር በተያያዘ አዲስ መረጃ ይዣለሁ። መረጃው ምንድነው? ከውጭ ሀገራት የጦር መሳሪያ እየገባ ነው። ይህንን በተመለከተ በሰዓት ከማድረሳችሁ ዝርዝር መረጃዎች መካከል አንዱ ነው። ይሄ ጉዳይ የምስራቅ አፍሪካና የአፍሪካ ቀንድ ጉዳዮችን በአጠቃላይ የተመለከተ ጉዳይ ነው። ይህንን መረጃ በዚህ ሰዓት የምትሰሙት ይሆናል። በጥቂት ወታደራዊ አዛዦችና በጥቂት ወታደራዊ መሐንዲሶች ብቻ የሚመራ ፕሮግራም ነው። ከዚህ ጋር በተያያዘ ምንድነው ጉዳዩ ግን የአፍሪካ ቀንድና አካባቢውን የያዘ ጉዳይ ነው። ሰሙታላችሁ። ሌሎችም እንደዚሁ ዝርዝር የግንባር መረጃዎችን ይዣለው። የሱዳን ጦር ሱዳን የሚገኘው የህወሓት ጦርን በተመለከተ እንደዚሁ አዲስ መረጃ አለኝ፣ እንድትከታተሉ ነው በአክብሮት የምጋብዛችሁ። የአማራ ክልል የግንባር ዝርዝር መረጃዎችን ይዣለው። አንዳንድ ወሳኝ ቦታዎችን የመንግስት ወታደሮች ለቀው ወጥተዋል። በአንጻሩ ላለፉት 2 ሳምንታት እንደዚሁ ፋኖ ለቋቸው የነበሩ ወሳኝ ወታደራዊ ገዥ መሬቶችንም መልሶ እየተቆጣጠረ ነው። ከዚህ ጋር በተያያዘ እንደዚሁ ዝርዝር መረጃ የማደርሳችሁ ይሆናል። ባልተለመደ ሁኔታ እንደዚሁ የጦር ተዋጊ አውሮፕላኖችም ስምሪት እንደነበር ዛሬ ማለዳ አካባቢ ከአማራ ክልል የተለያዩ አካባቢዎች የወጡ መረጃዎች ያሳያሉ። እነዚህን ዝርዝር መረጃዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ እንደተለመደው ታደርሱ ትችላላችሁ። በሜሴንጀር በዋትስአፕ በቴሌግራም እንደዚሁ ሀሳብና አስተያየቶቻችሁን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በዚህ አጭር ደቂቃ በሀገራችን ያለው የ24 ሰዓት ወታደራዊ፣ ዲፕሎማሲያዊ፣ የግንባር መረጃዎችና ተዛማጅ ማህበራዊና ፖለቲካዊ እንዲሁም ደግሞ ኢኮኖሚያዊ መረጃዎችን በአጭር ወደ እናንተ አደርሳለሁ። እናንተም የቻናሉ ቤተሰቦች ሆናችሁ መዝለቅና ለሌሎቹ ቻናሉን ማስተላለፍ መረጃው ተደራሽ እንዲሆን ቻናሉን በማጋራት እንደዚሁ አብሮነታችሁን እንድታጠናክሩ ነው በአክብሮት የምጠይቃችሁ። ብዙዎቻችሁ በዚህ በኩል እንግዲህ በመረጃዎቹ መተማመን ላይ ስለ እውነተኛ፣ ስለ ወቅታዊነት፣ ስለ ትክክለኝነታቸው ብዙዎቻችሁ መልእክቶችን ጽፋችሁኛል። አመሰግናለሁ። እንደውም አንድ አድማጭ የላከልኝ ይህን ፕሮግራም ለመከታተል ሲል አባቴ ከቤት ውስጥ ሁላችንም ጸጥ እንድንል ያደርጋል። በዚህ ልክ ነው አባቴ ሰዓት ጠብቆ የሚከታተለው መረጃውን የሚለውን ጨምሮ የተለያዩ አስተያየቶችን አድርሳችሁኛል። በእጅጉ ነው የማመሰግነው። እንግዲህ በዚህ ሰዓት የያዝኳቸው መረጃዎች በተመለከተ በቅደም ተከተል እነሱን አቀርባለሁ። አብራችሁን ቆዩ። በሰሞኑ እንግዲህ በሰሜን ጎንደር ባለው ቀጠና በተለይ የፋኖ መሳፍንት ተስፉ ልጅ አባት ፋኖ ነው። የሱ ልጅ ፋኖ ጌትነት መሳፍንት ህልፈትን ተከትሎ በትላንትናው ዕለት እንደዚሁ አጭር መልእክት አስተላልፏል። ፋኖ መሳፍንት ተስፉ እንግዲህ የልጁ በአብራክ የኔ ቢሆንም ከኔ ውጣ እንጂ የህዝብ ልጅ ነበር ሲል ነው እንግዲህ የተናገረው። ለህዝብ ዓላማ ወድቋል። ከ15 ዓመቱ ጀምሮ ነበር ፋኖነትን እየተቀላቀለው። በሁለት ጥይት እርሳስ በሰውነቱ ተሸክሞ ይታገል ነበረ። እንግዲህ የአንድ ጌትነት ቢሰዋ 100 ጌትነቶች ተወልደው ያድጋሉ፣ እኔ በዚህ እጽናናለሁ በሚል ለሌላው ህዝብ ደግሞ ጥሪ አቅርቧል። ብዙ ጌትነቶች ተወልደው ያድጋሉ። እንግዲህ የአማራ እናቶች ማህፀን እስካለ ድረስ ይሄ ይሆናል፣ እኔ በዚህ እጽናናለሁ። ባንዳና አርበኛ አብሮ ቢወለድም አርበኛ አሟሟቱን ያሳምራል፣ ባንዳ ግን ዘላለሙን ይሞታል ነው ያሉት። ይህንን እንግዲህ ባንዳና አርበኛውን መከታተልና ለይቶ እግር መንገዱን መከታተል ያስፈልጋል ብለዋል። 40 ዓመታትን ታግዬ 2 ልጆችን ገብሬያለሁ። አንዱ ሲሞት አንዱ ቁጭ ብሎ ለምን ይመለከታል? ባሉባልታ ስንቱን አጣን። በእኔ ካልደረሰ ብሎ ቆሞ የሚመለከተውን ሰው በተመለከተ እንደዚሁ ጥሪ አቅርበዋል። ይህ ጉዳይ እስከመቼ ይቀጥላል? የመኖርና ያለመኖር የህልውና ጉዳይ ውስጥ እና አደጋ ውስጥ የገባ ሰው ምን ይጠብቃል? ከዚህ በላይ ለምን አንድ ላይ ሆኖ ተነስቶ አይታገልም? የሃይማኖት አባቶች በክርስትናም በእስልምናም በሌሎችም ያሉ በሁሉም ቤተ እምነቶች እየተደፈሩ የሃይማኖት አባቶች እንደዚሁ እየተገደሉ እየታረዱ መኖር አልችል ባሉበት በዚህ ሰዓት ምንድነው ሰው አንድ ሆኖ የማይታገሉ የሚል ጥሪ አቅርበዋል። ይህንን እንግዲህ መኖር አትችልም የተባለ ህዝብ ለምን በአንድነት አብሮ አይነሳም? የልጅን ሞት አልለውም፣ ለዓላማው ነው የሞተው። ልጅ የሞተው በአርበኝነት ነው እንጂ በባንዳነት አይደለም። ስለዚህ ለልጅ ሞት ካሳ የሚሆነው ህዝቡን በአንድ ተነስቶ ዓላማውን ከዳር ካደረሰ ብቻ እኔ አላዝንም።
ያ ካልሆነ ግን አሁን ከኔ ከመሞቴ በፊት የአማራን አንድነት ማየት እፈልጋለሁ የሚል ጥሪ አስተላልፈዋል። አንድ ሲሞት አንዱ መነገድ፣ አንዱ ሲሞት ሌላው ቧልት ውስጥ መግባት ያሉት ትግልን በአንድነት ቆሞ ለመታገል የሚያስከፍለውን ነገር በተመለከተ እንደዚሁ ጥሪ አቅርበዋል። ሁሉም በሚችለው ተነስቶ ህይወቴ ሳያልፍ ለህዝባችን አንድ ሆኖ ለትግል እንዲቆም ጥሪ አቀርባለሁ። የልጄ ደም የፈሰሰው ለዓላማ ነው ሲሉ ነው እንግዲህ ጥሪ እያቀረቡት። በዚህ እንግዲህ ቅርብ ጊዜ ይሄኛው ጌትነት ከዛ በፊት ደግሞ ቀደም ብሎ ሌላ ልጃቸውን በዚህ በአጠቃላይ ባለው ጦርነት እንግዲህ ያጡ ናቸው። አባት ፋኖ መሳፍንት ተስፎ ወደ ሌሎች መረጃዎች ሲሄድ የአርሲውን ሁኔታ የተመለከተው ነው። የአርሲ ጉዳይ አሁንም መነጋገሪያ ሆኗል። መንግስትም ለመደበቅ እየሞከረ ነው። ከዚህ ጋር በተያያዘ አዲስ መረጃ እየወጣ አለ። እሱን አደርሳችኋለሁ። በአርሲ በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጭፍጨፋ በተመለከተ የዓለም አብያተ ክርስቲያናት ህብረት አውግዟል። ጉዳዩ ዓለም አቀፍ መነጋገሪያ ሆኗል። ከአሁን በፊት በኔዘርላንድ ሶሪያዊ የኦርቶዶክስ እምነት ተከታይና የፓርላማ አባል ለሶሪያ የውጭ ጉዳይ ሚኒስትር የጻፉት እንዲሁም ደግሞ በትላንትናው ዕለት በአሜሪካ ምክር ቤት የአካባቢ ምክር ቤት አባል የሆኑ ኢትዮጵያ ለዶናልድ ትራምፕ የጻፉት ከዛ ቀደም ብሎ የህንድ ኦርቶዶክስ ቤተክርስቲያን ያስተላለፉት መግለጫ ጨምሮ አሁን ደግሞ ዓለም አቀፉ የክርስቲያን ህብረት የተባለው ካውንስል ጉዳዩን አውግዟል፣ መግለጫም ሰጥቷል። ካውንስሉ በአርሲ በክርስትና እምነት ተከታዮች ላይ የተፈጸመውን ግድያ በዚህ የተሰማውን ሐዘን ገልጿል። አጋርነቱንም እንደሚያሳይ ነው የገለጸው። ሰዎች በእምነታቸው ተመርጠው መገደላቸውን ካወገዘ በኋላ ካውንስሉ ለተጎጂዎቹ እና ለብፁዕ ቅዱስ አቡነ ማትያስ በጻፉት ደብዳቤ ተጎጂ ቤተሰቦች እንዲጽናኑ እንዲሁም ደግሞ ብፁዕ አቡነ ማትያስም እንዲጽናኑ እንደዚሁ እንግዲህ ምኞታቸውን ገልጸዋል። ይሄ ደብዳቤ ላይ እንግዲህ ይህን ግፍ የፈጸሙት ለሕግ እንዲቀርቡ ሁሉም አጋርነቱን ሊያሳይ ይገባል ነው ያሉት። የካውንስሉ ጸሐፊ ፕሮፌሰር ጀሪ ሄላሪ ለተጎጂ ቤተሰቦችም እንደዚሁ መጽናናትን፣ ለተገደሉት ደግሞ ፍትህ እንዲያገኙ እንደዚሁ ጥሪያቸውና ምኞታቸውን አስተላልፈዋል። ጉዳዩ ዓለም አቀፍ መነጋገሪያ ሆኗል። ጭፍጨፋውን ለምን አጋለጣችሁ በሚል እስካሁን ታፍነው የተወሰዱ የቤተ ክርስቲያን አገልጋዮች እነ መንግስቱ አስናቀና እነ ሙልጌታ እስካሁን ድረስ አልተለቀቁም፣ እንደታሰሩ እንደሆነ ነው መረጃዎቹ የሚያሳዩት። በአካባቢው አሁንም ያለው ውጥረት ይህንን ነው የሚያሳየው። ሌላው የወጣው መረጃ ምንድን ነው? በአርሲውን ጭፍጨፋ በተመለከተ ሰሞኑን የኢትዮጵያ ሃይማኖቶች ጉባኤ የሚባለው አጣሪ ቡድን ልኬ ወደ ቦታው አጣረቼ ብሎ የመጀመሪያ ደረጃ መግለጫ መስጠቱ ይታወቃል። መግለጫው ምንም እንኳ ተቀባይነት ባይኖረውም በብዙዎቹ ዘንድ ይህንን በተመለከተ ከቦታው ላይ ያሉ ተጎጂዎች ጭፍጨፋን በተመለከተ የሃይማኖት አጣሪ የተባለው ጉባኤ አርሲ ሳይሄድ አዲስ አበባ ሆኖ ሳይሆን አይቀርም ይህንን መግለጫ እየሰጠው ነው የሚሉት። ወደ ቦታው አጣሪ ኮሚቴ ስለመንቀሳቀሱ ያወቅነው ነገር የለም። እኛ ያለነው በቦታው ነው። የተጎጂ ቤተሰቦች ናቸው። የጠየቀንም የለም። መረጃም እንድናብራራ እንደዚሁ እድል የሰጠን አካል የለም። እስካሁን የትኛውም አካል ወደ እኛ አካባቢ መጥቶ አላነጋገረንም። ማንን አነጋግሮ የቱ ነው ይህንን መግለጫ እንዳወጡት እነሱን ጠይቁልን የሚል ነው እንግዲህ እየተናገሩ ያሉት። ባለፈው እንግዲህ ይሄ አጣሪ ጉባኤ የሚባለው ሰው ልክ ያለው ባለ በሁለተኛው ቀን መግለጫ ሲሰጥ ወደፊት በዝርዝር ይጣራሉ የሚል ጉዳዮችን በቀጠሮ መያዙ ይታወቃል። ያው ግድያውን ሃይማኖትን መሰረት ያደረገ አይደለም በሚል እንግዲህ ብልጽግናን መንግስት ገጽታና እንዲሁም ደግሞ ገመና ለመሸፈን የሄደበት እርቀት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጭምር በዚህ ኮሚቴና በዚህ አጣሪ ጉባኤ ውስጥ ራሱ አስገብታ መገኘቷ በብዙዎቹ እንደዚሁ ትችት እያስነሳ ነው የሚገኘው። ከዚህ ጋር በተያያዘ የኦሮሚያ ሃይማኖቶች ጉባኤ የሚባለው ካውንስል እሱ በጉዳዩ ላይ እጄን አላስገባም፣ የምርመራም የማጣራት ስራም አልሰራም ማለቱን እንደዚሁ መረጃዎች ጠቁመዋል። ለማንኛውም እንግዲህ ከቦታው ሂዶ ነው የአጣሪ ቡድን ያን መግለጫ የሰጠው ወይስ ደግሞ የአካባቢው ነዋሪዎች ማንም የጠየቀን የለም እንደሚሉትና አዲስ አበባ ሆኖ ነው ወይ ይህን መግለጫ የጻፈው? ጥያቄው ለነሱ ሆኖ እስካሁን ድረስ መሬት ላይ ያሉ ሰዎች ግን ማንም ሂዶ እንዳልጠየቃቸው በየትኛውም ጉዳይ ላይ ማብራሪያ እንዳልሰጡ ነው የገለጹት። እንግዲህ እነማንን ጠይቀው ይህንን እንደ መረጃ ለህዝብ እንዲሁም ደግሞ የተለየ አቋም ያለውን እንዳስተላለፉ ሁሉም ሊጠይቅ የሚገባ ነው። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ እንግዲህ የህወሓትን ታጣቂዎች የተመለከተ መረጃ ነው የማገኘው። የትግራይን አጠቃላይ ሁኔታ በተመለከተም እንደዚሁ መረጃውን አጋራቸዋለሁ። የትግራይን ቀውስ በተመለከተ ትላንትና አንድ ጋዜጣ ዝርዝር የምርመራ ዘገባ ይዞ ወጥቶ ነበር። የትግራይ ቀውስ
የወርቅ ዝርፊያ ከካናዳ ኢንቨስተሮች እስከ ቻይና ኩባንያዎች ድረስ ከህዋት የወርቅ ጄኔራሎች እስከ አካባቢው ነጋዴዎች እና ድህረ ጦርነትና ቅድመ ጦርነት ያለውን አጠቃላይ ሁኔታ በተነተነ ሁኔታ ጋዜጣው ዘገባ ይዞ ወጥቷል። ይህን በተመለከተ ሰፊ የምርመራ ዘገባ ያወጣው ዘ ግሎብ ኤንድ ሜይል የሚባለው ጋዜጣ በአጠቃላይ በትግራይ ያለውን የሚመረተው ወርቅ እና ያለውን ሁኔታ በምን ያክል መንገድ በጦር አበጋዞች የወርቁ እየተበዘበዘ እንደሆነ ይህንን በግልጽ አውጥቷል። እንግዲህ ህገወጥ የወርቅ ቁፋሮና ኮንትሮባንዱ ለትግራይ ህዝብ ምን አተረፈለት የሚለውን በተመለከተ የኬሚካል መዘዝ ነው እያመጣለት። በዚህ ወርቅን ለማጠብ የሚጠቀሙት ኬሚካል በአካባቢው ላይ ከፍተኛ ብክለት እያደረሰ ነው፣ እንስሳትን እየገደለ ነው፣ ሰብልንም እያወደመ ነው። ይሄ ነው ለትግራይ ህዝብ እየተረፈው ሲል እንግዲህ በርካታ ጉዳዮችን አንስቷል። በትግራይ የሚመረተው ወርቅ በዚህ መንገድ የጦር አበጋዞች እየበዘበዙት 96 በመቶና በርካታ የትግራይ ህዝብ ግን አሁንም በአስቸጋሪ ሁኔታ ውስጥ እንደሆነ እንግዲህ ይታወቃል። በትግራይ ያለው የወርቅ ጉዳይ አሁን እንግዲህ ግልጽ የሆነ ነገር ከዚህ ዘገባ ላይ ያለው ምንድነው? በትግራይ ይህንን የወርቅ ብዝበዛ ተከትሎ የትግራይ አጠቃላይ ቀውስ መፍትሄ እንዲያገኝ የማይፈልጉ ሰዎች ከዚህ ህገወጥ ዓለም አቀፍ የወርቅ ንግድ ጋር ትስስር ያላቸው ናቸው። የህወሓት ማዕከላዊ ኮማንድም እንግዲህ በትላንትናው ዕለት ሁለት አቋም መያዙን መዘገቡ ይታወቃል። በዚህ ይሄም እንግዲህ እንዋጋ እንግጠም የሚለውና እያስፈራራን እንደራደርና ጥቅሞቻችንን እናስከብር የሚል የህወሓት ማዕከላዊ ኮማንድ የሚባለው ሁለት አቋም ይዞ ነበር ትላንት። ይህን በዘገባ ታስታውሳላችሁ። ዛሬ ደግሞ ከሱዳን ከሚገኘው የህወሓት ጦር የተሰማው አዲስ መረጃ በሱዳን ሸረሪና ካምፕ የሚገኘው ኃይልም ሳምሪ አርሚ 7 እየተባለ የሚጠራው ቡድን ሁለት አቋም ይዞ ለሁለት መከፈሉ ነው የተሰማው። በሱዳን ሸረሪና ያለው ኃይል ለወታደራዊ ዘመቻ የመጨረሻ ዝግጅት እንዲያደርግ ትዕዛዝ መሰጠቱን ተከትሎ ነው ሁለት አቋም እየተንጸባረቀው። በዚህ እንግዲህ ወታደራዊ መሪዎችን ጨምሮ ታጣቂዎቹ ሁለት አቋምና ሁለት ሙግት አቅርበዋል። በዚህም ለሁለት ተከፍሏል ታጣቂውን የተባለው አንደኛው ታጣቂ ቡድንና እንደዚሁ ደግሞ አዋጊዎች ከሱዳን ወደ ወልቃይት ወደ ሁመራ ከውጭ ወደ ውስጥ በሚለው ትዕዛዝ አንስማማም፣ ይሄ ወታደራዊ ስልት ማደል እናልቃለን በዚህ መንገድ በሚል ደጀን ኃይል ከኋላ የለንም፣ ሁመራ ለመግባት ሌላ ደጀን ኃይል ያስፈልገናል፣ ከኋላችን ያለው ደግሞ ሱዳን ነው። ስለዚህ ውጤቱ በሚታወቅና በሚገመት ጦርነት ውስጥ በዚህ መንገድ አንገባም፣ በምንሸነፍበት ግንባር አንዘምትም የሚል አቋም ነው እያንጸባረቁት። እንግዲህ ወታደራዊ አዛዦች ጭምር የደገፉት ሀሳብ ነው። ለዚህ ሌላ አማራጭ ብለው ያቀረቡት በዚህ ከሱዳን ወደ ሁመራ ዘመቻ ከምናደርግ ይልቅ ጦርነቱን በሌላ አቅጣጫ ብናደርግ ነው። ሱዳን ያለው ኃይል በኤርትራ በኩል ገብቶ ከሽራሮ ወደ ሁመራ ጦርነት ቢጀምር የበለጠ ያዋጣዋል። ጦርነቱን ቢከብደድና ብንሸነፍ እንኳ ወደኋላ ደጀን ኃይል አለን። ስለዚህ በዚህ መንገድ ወደ ኤርትራ ገብተን እንደገና በሽራሮ ወደ ሁመራ ዘመቻ ብናደርግ ይሻላል የሚል አማራጭ ሀሳብ ነው እያቀረበው። ሁለተኛው እንግዲህ ቡድን ደግሞ ሌሎች ኃይሎች ካገዙን በአጭር ጊዜ በአጭር ርቀት ለተሰጠን ወታደራዊ ውጊያና ትዕዛዝ ዝግጁ ነን የሚል እንደዚሁ አቋም ያንጸባርቃል። ሌሎች ኃይሎች ያላቸው እነማን እንደሆኑ ግን የታወቀ ነገር የለም። ይህ እንግዲህ ከተለያየ ጉዳይ አንጻር የቀረበ ግምገማ ነው፣ ከሱዳን የወጣ ነው። አጠቃላይ በትግራይ ያለው ሁኔታ በተመለከተ ግን ትግራይ ታጣቂዎች ያላቸው አቋም ፈጽሞ ጦርነት መግባት አይደለም። አብዛኛው ታጣቂ በጦርነት መጥላትና መሰላቸት፣ ተስፋ መቁረጥ ውስጥ ይታያል። በትግራይ ውስጥ በርካታ ህዝብም በዚህ መንገድ ነው አቋሙን እየገለጸ ያለው። ጦርነቱን ድጋሚ የሚፈልግ የለም፣ ሰቆቃ ውስጥ ነው ያለው። የህወሓት አዛዦች ደግሞ ለታጣቂዎቹ የመሬትና የደሞዝ የውዝፍ ጥያቄ አሁን ቢከፈላቸው ይህንን ይዘው ይጠፋሉ የሚል ግምገማ እንዳላቸውም ነው የተገለጸው። እንግዲህ የትግራይ አካባቢ ያለው መረጃ ነው። ወደ አማራ ክልልና ሌሎች መረጃዎች ስንመለስ ወታደራዊ አፈሳ በተለያዩ አካባቢዎች ቀጥሏል። በአማራ ክልል በአዲስ አበባና በኦሮሚያ ክልል አፈሳ ቀጥሏል። በኦሮሚያ ክልል በትላንትናው ዕለት በጅማ ዞን ማንቾ ተብሎ የሚጠራው ወረዳ ገበያ መሃል ወጣቶችን ያፍሱ በነበሩ የጸጥታ ሰዎች ላይ ህዝቡ እንደዚሁ ድንጋይ ወርውሮ እነሱም ደግሞ የጸጥታ ኃይሎች ደግሞ ጥይት ተኩስ ከፍተው ሰዎችን ገበያ ላይ አቁስለዋል ነው የተባለው። እናቶች ልጆቻቸውን አንሰጥም በማለታቸው በሚሊሻ በጥይት በተከፈተ ተኩስ ጉዳት ደርሶባቸዋል። 5 እናቶች እንደዚሁ ከገበያ መሃል ቆስለው ሆስፒታል መግባታቸውን የመረጃ ምንጮች ገልጸዋል።
በአማራ ክልል በተመሳሳይ በባህር ዳር፣ ጎንደር እንደዚሁ መናኸሪያ አካባቢ እንዲሁም ደግሞ የጎዳና ተዳዳሪዎች በሚያዘወትሯቸው ቦታዎች ላይ እንደዚሁ የሌሊት አፈሳዎች እየተደረጉ መሆኑን መረጃዎች ጠቁመዋል። ራያ ቆቦ የጉልበትና የቀን ሰራተኞች እየታፈሱ ነው። ዛሬም ቀጥሏል። በትላንትናው ዕለት በአራት ተሽከርካሪ ታፍሰው ተወስደዋል። በምዕራብ ጎንደር የተለያዩ ማህበራቶች ወጣቶችን እንዲሰጡ ለወታደራዊ አገልግሎት ታዘዋል። ይህንን ትዕዛዝ የማይፈጽሙ ከሆነ ማህበራቶቹ እንደሚሰረዙና እንደሚታገዱ ነው የተነገራቸው ከአካባቢው የብልጽግና ባለስልጣናት። ይህን ትዕዛዝ የተሰጣቸው ማህበራት ከ10 እስከ 15 ወጣቶች፣ የባጃጅ ማህበራት፣ የወዛደር ማህበራት፣ የጫኝና አውራጅ ማህበራት፣ የእርሻ ሰራተኞች ማህበራት፣ የቁም ከብት ነጋዴዎች ማህበራትን ጨምሮ ሌሎች አካባቢው ማህበራቶች ወታደር የሚሆን ወጣት ከማህበራቸው መልምለው እንዲያመጡ ትዕዛዝ ተሰጥቷል። ወደ ሌሎች መረጃዎች ስንሄድ ወደ ሸዋ የሚወስድን መረጃን የማስከትለው በሸዋ በሁለት ከተሞች በተፈጸመ ድንገተኛ ጥቃት ወታደራዊና ሰብአዊ ቁሳዊ ኪሳራ ደርሷል። አንደኛው በመንዝ ቀጠና መንዝ ሞላሌ ከተማ ነው። ፋኖ ወደ ከተማ ዘልቆ መግባት በፈጸመው ድንገተኛ ጥቃት በመንግስት ወታደሮች ላይ እንደዚሁ ጉዳት ደርሷል። ወታደራዊ ኪሳራ ደርሷል። በኪሳራ ያስተናገዱት የሚሊሻ አባላትና የአየር ወለድ የኮማንዶ አባላት እንደሆኑ ነው የተገለጸው። በዚህ ምን ያክል ሙትና ቁስለኛ እንደሆኑ ግን የታወቀ ነገር የለም። ፋኖም ጥቃት ከፈጸመ በኋላ ያለምንም ጉዳት ሞላሌ ከተማን ለቆ ወጥቷል ነው የሚሉት የፋኖ የመረጃ ምንጮች። በተመሳሳይ እንደዚሁ በደብረ ሲና ከተማ በኬላ ጥበቃ ላይ በነበሩ የመንግስት ወታደሮች ላይ እንደዚሁ ጥቃት ተፈጽሟል። በዚህም የሚሊሻና የአየር ወለድ ኮማንዶ አባላት በተፈጸመው ጥቃት ጉዳት ደርሶባቸዋል። ኬላና ፍተሻ ላይ የነበሩ የመንግስት ወታደሮች ናቸው ድንገተኛ ጥቃት የተከፈተባቸው። በተመሳሳይ በትላንትናው ዕለት እንደዚሁ በዚሁ ሸዋ ሚዳሬማ ተብሎ የሚጠራው አካባቢ በሚሊሻ መሪዎች ላይ ድንገተኛ ጥቃት ተፈጽሞ ተይዘው መወሰዳቸው ይታወቃል። ተይዘው የተወሰዱት የሚሊሻ አባላት የሻለቃ መሪን ጨምሮ ሌሎች ኃላፊነት ያላቸው ሚሊሻዎች እንደነበሩ ትላንትና የወጡ መረጃዎች ይህንን ያስታውሳሉ። ወደ ሌሎች መረጃዎች ስንሄድ ወደ ሰሜን ወሎ ቀጠናዎች የሚወስደን መረጃን የማስከትለው በሰሜን ወሎ በተለያዩ አካባቢዎች ቁልፍ ቦታዎችን ፋኖ መልሶ ስለመቆጣጠሩ መረጃዎች ገልጸዋል። ከመስከረም አጋማሽ እስከ ጥቅምት መጀመሪያ ድረስ በተደረገ ዘመቻ አባናደው ወይም ደግሞ አደማሌ በርካታ ቦታዎችን ፋኖ መቆጣጠሩ ይታወቃል። ይህንን ጦርነት በተመለከተ እንግዲህ መነጋገሪያ የነበረ ጉዳይ ነው። በተለይ ወንዳች ተብሎ የሚጠራው ትልቅ ወታደራዊ የመንግስት ካምፕ በፋኖ ሲያዝ በርካታ ጦር መሳሪያ፣ በርካታ ወታደራዊ አዛዦች እንዲሁም ደግሞ በርካታ የወታደሮች እንደዚሁ መያዛቸው ይታወቃል። ከዚህ ጋር በተያያዘ ከፍተኛ ድንጋጤ ፈጥሮ ነበር። ይህን ተከትሎ እንግዲህ ተጨማሪ እዞች ወደዚሁ ቀጠና እንዲገቡ መደረጉና አዲስ እዝም እንደዚሁ ሀራ አካባቢ ተቋቁሞ ለዘመቻ ዝግጁ እንዲሆን መደረጉ በየቀኑ የምናስታውሰው ነው በዘገባ። ከዚህ ጋር በተያያዘ እንግዲህ ከዘመቻ አደማሊ በኋላ የመንግስት ወታደሮች የተነጠቁባቸውን ቦታዎች ለማስመለስ መጠነ ሰፊ ዘመቻ አድርገዋል። በዚህም እንግዲህ አየር ኃይልን ጨምሮ መካናይዝድ እግረኛ ጭምር በማሰማራት ሰፊ ዘመቻ የመንግስት ወታደሮች ማድረግ ፋኖ የያዙባቸውን ቦታዎች ለማስለቀቅ ጥረት ማድረጋቸው ይታወቃል። በዚህ እንግዲህ በነበረው ዘመቻ በሁለቱ በኩል ከፍተኛ ኪሳራ መድረሱ ይታወቃል። አሁን በእንደ አዲስ በሰሞኑ ደግሞ የመንግስት ኃይል በአየር ኃይልም በመካናይዝድም በእግረኛም ይዟቸው የነበሩ ቦታዎችን ፋኖ መልሶ እየተቆጣጠረ ነው። በተለይ ከህዳር መጀመሪያ ጀምሮ ፋኖ እንደገና ወሳኝ የተባሉ ገዥ መሬቶችን መልሶ እየተቆጣጠረ መሆኑን መረጃዎች ጠቁማሉ። በላስታ ከገነተ ማርያም ጀምሮ እስከ ኩል መስክና ግዳን ድረስ ባሉ አካባቢዎች፣ በራያ ቆቦ፣ በየጁና እንዲሁም ደግሞ በደጋማው የወሎ አካባቢዎች ያሉ ቦታዎችን ፋኖ መልሶ ስለመቆጣጠሩ መረጃዎች ጠቁመዋል። በትላንትናው ዕለትም እንደዚሁ በቅሎ ማነቂያና ቃሊምን መልሶ ለመያዝ የመንግስት ኃይል ዘመቻ አድርጎ ነበር። ይህንንም በተመለከተ እንደዚሁ ለሰዓታት ከተደረገው ውጊያ በኋላ ከበቅሎ ማነቂያና ከቃሊም የመንግስት ኃይል ወደኋላ ተመልሶ ወጥቷል ነው እየተባለው። በዚህም እንግዲህ በአጠቃላይ በውጊያው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን የመረጃ ምንጮች ገልጸዋል። በአምባሰል ቀጠናም በተመሳሳይ ፋኖ እንደገና ገዥ መሬቶችን መልሶ መቆጣጠሩን የመረጃ ምንጮች ገልጸዋል። ከእጁ አምባሰል እስከ ግሸን ተራራ ድረስ ያሉ ገዥ መሬቶችን ለማስለቀቅና ለመቆጣጠር መጠነ ሰፊ ዘመቻ ያደረገው የመንግስት ኃይል ያለ ውጊያ አካባቢዎቹን ለቆ ወጥቷል። በእግረኛ እና በመካናይዝድ በአየር ጭምር በዚህ ተራሮች በተለይ በአምባሰል ተራሮች ዘመቻ ሲያደርግ የነበረው የመንግስት ኃይል አካባቢዎቹን ለቆ መውጣቱን ተከትሎ ፋኖ ቦታዎችን መልሶ ተቆጣጥሯል።
በመንግስት ኃይል በኩል እንግዲህ ወደ ከተሞችና ወደ ዋና ዋና መንገዶች ኃይል እየተሰባሰበ ነው የሚገኘው። ይሄ ደግሞ ወታደሮች በግንባር ለቀናት ሲቆዩ ወደ ፋኖ እየተቀላቀሉ ወይም ደግሞ እየከዱ በማስቸገራቸው ምክንያት እንደሆነ የመረጃ ምንጮች ገልጸዋል። ወታደሮች የግንባር ግዳጆቻቸውን በአግባቡ እየተወጡ አይደለም። ለዚህ ዘመቻ ጸረ ሽምቅና ተወርዋሪ በሚል እያንዳንዱ ወታደር በፈረቃ እንዲዋጋም እዚሁ ሰሜን ወሎ አካባቢ ያሉ ወታደራዊ አዛዦች ትዕዛዝ መስጠታቸውን የመረጃ ምንጮች ገልጸዋል። ሌላው ወደ መተማ የሚወስድን መረጃ ነው። በመተማ ወረዳ አፍጥጥ ተብሎ በሚጠራ ቦታ በአንድ የጸጥታ አስተባባሪ መኖሪያ ቤት ላይ ምሽቱን የቦምብ ፍንዳታ ደርሷል። በደረሰው የቦምብ ፍንዳታ የጸጥታ ኃላፊው የደረሰበት ጉዳት በውል አልታወቀም። በሌሎች ሴቶችና እንዲሁም ደግሞ መኖሪያ ቤት እንዲሁም ደግሞ የቤት እንስሳት ላይ ግን ጉዳት መድረሱ ነው የተገለጸው። በሰዎች ላይ እንደዚሁ የአካል ጉዳት ደርሷል። ይህ እንግዲህ የአካባቢው የጸጥታ አስተባባሪ በነበረ ባለስልጣን መኖሪያ ቤት ላይ የቦምብ ጥቃት ተፈጽሞ ነው። አምባሰል ውርጌሳን ጨምሮ 2 ተዋጊ ጀቶች ረፋድ አካባቢ ታይተዋል ነው የተባለው። የአየር ኃይል ስምሪት ጀቶቹ ባልተለመደ ሁኔታ ነው በተቀራራቢ ሰዓት ዝቅ ብለው የበረሩት ይላሉ የዓይን እማኞች ከአካባቢው። ይህ እንግዲህ ያልተለመደ ነው። ትላንትና ሌሊትም በተመሳሳይ 8 ሰዓት ጀምሮ ተመሳሳይ የተዋጊ አውሮፕላኖች ይሄ ከድሮኖች ውጭ ያለ ነው ቅኝት ሲያደርጉ ነበረ። በተለይ በራያ የተለያዩ ወረዳዎች ራያ ዘቦ፣ ራያ ባላ፣ ራያ አላማጣ፣ ራያ ቆቦን ጨምሮ ወደ ወፍላና አካባቢ ኮረም የጦር ጀቶች ዝቅ ብለው ቅኝት ሲያደርጉ ነበር። ከድሮን ተጨማሪ እንግዲህ ተዋጊ አውሮፕላኖች ስምሪት እንደ አዲስ ክስተት እንደሆነ ነው የአካባቢ የመረጃ ምንጮች የገለጹትና ይሄ ያልተለመደ ነው ሲሉ ገልጸዋል። ወደ ሌሎች መረጃዎቻችን ስንሄድ ዛሬ በምዕራብ ጎጃም ቡሬ ከተማ አቅራቢያ በሌሊት ወደ ፋኖ ቀጠና ከተንቀሳቀሰ የመንግስት ኃይል ጋር እንደዚሁ ውጊያ እየተደረገ መሆኑን የመረጃ ምንጮች ገልጸዋል። ከማለዳ ጀምሮ እየተደረገ ባለው ውጊያ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ አልታወቀም። የመንግስት ኃይል ሰሞኑን ሌላ አካባቢ እንደሚያደርጋቸው በሌሊት ወደዚህ አካባቢ ፋኖን ለመክበብና ለማፈን እንቅስቃሴ አድርጎ ነው ውጊያው እየተቀሰቀሰው። እንግዲህ በዚህ ውጊያ የደረሰው ጉዳት በዝርዝር አልታወቀም። ልዩ ስሙ ድንቡን ተብሎ በሚጠራ ቦታ ነው ከሌሊቱ 9 ሰዓት ጀምሮ እስከ ማለዳ ድረስ ውጊያ እየተደረገ ያለው። ውጤቶችና ተጨማሪ መረጃዎችን ይዤ የምመለስ ይሆናል። በዚህ ሰዓት እንግዲህ በመግቢያ እንዳስተዋወቅኳችሁ ከያዝኳቸው አርዕስትና ዋና ዜናዎች መካከል ይሄኛው መረጃ ይገኝበታል። በኢትዮጵያ በምዕራብ ኢትዮጵያ በቤንሻንጉል ክልል ውስጥ ወታደራዊ ማሰልጠኛ ተቋም እየተገነባ ነው የሚል ነው መረጃው። ይሄ ወታደራዊ ተቋም እየተገነባ ያለው በሚስጥር የተያዘና የተወሰኑ የመከላከያ በተለይ የመረጃና ደህንነት መምሪያ ጀነራል ጌታቸው ጉድናና የተወሰኑ ወታደራዊ መሐንዲሶች ብቻ የሚያውቁት ወታደራዊ ሚስጥር እንደሆነ ነው የተገለጸው። በዚህ እንግዲህ ወታደራዊ ተቋሙ በሚስጥር የተያዘ ነው የሚሉት የመረጃ ምንጮች በዚህ ምንጮቹ እንደሚሉት ይሄ የጦር ትምህርት ቤት ግንባታው እና የስልጠና ወጪው የሚሸፈነው እንደተለመደው በኢትዮጵያ መንግስት አይደለም። ይሄ ወታደራዊ ማሰልጠኛ ተቋም ወጪዎቹ ወታደራዊ ሎጂስቲክ እና አጠቃላይ ሁኔታው የሚሸፈነው በተባበሩት አረብ ኤሚሬትስ እንደሆነ መስማታቸውን ገልጸዋል። የጦር ማሰልጠኛ ትምህርት ቤቱ የውጭ ዜጎች ወታደራዊ ስልጠና የሚወስዱበት ጊዜያዊ ማሰልጠኛ ተቋም እንደሆነ መስማታቸውን ነው እየገለጹት። ይሄ ነው እንግዲህ ዋናው ዜና። የትኛው የውጭ ሀገራት ዜጎች ናቸው በኢትዮጵያ ውስጥ ወታደራዊ ተቋም ተገንብቶላቸው የሚሰለጥኑት የሚለው እንግዲህ በኢትዮጵያ ዲፕሎማሲም ፖለቲካዊም ከጎረቤት ሀገራት ጋር ያላት ግንኙነት ላይ የሚያመጣው አደጋ በደንብ ግልጽ ነው ይላሉ ወታደራዊ መሐንዲስ የመረጃ ምንጮች። ከዚህ ጋር በተያያዘ እንግዲህ የመረጃ ምንጮቹ በቤንሻንጉል እየተመሰረተ ያለው ማሰልጠኛ ምናልባት ለጀኔራል መሐመድ ደጋሎ ጦር ወታደሮችን ቅጥረኛ ወታደሮችን ለማሰልጠንና ለማቅረብ እንደሆነ እንደዚሁ መገንዘባቸውን ይገልጻሉ። መረጃውን ያደረሱት የመረጃ ምንጮች እንደሚሉት 10,000 ወታደሮችን መያዝ የሚችል ማሰልጠኛ ትምህርት ቤት ነው እየተገነባ ያለውና እየተቋቋመ ያለው። በዩናይትድ አረብ ኤሚሬትስ እንግዲህ ከዚህ በፊት በቻድ፣ በደቡብ ሱዳን፣ ኬንያ፣ ፑንትላንድ፣ ቦሳሶ ተብሎ የሚጠራው አካባቢ የጦር ማከማቻ የሎጂስቲክ ማከማቻ ቦታዎችን በማድረግ ለመሐመድ ደጋሎ ጦር በአውሮፕላንና በምድር ጦር መሳሪያ ስታጓጉዝ መቆየቷ ይታወቃል። ይሄ ቦታ ልዩ ስሙ በኢትዮጵያ እንግዲህ ምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል መንግስት ሚንጊ ተብሎ የሚጠራ ወረዳ ሜንጊ ወረዳ ዳቦስ ወንዝ አቅራቢያ እየተገነባ ያለ ወታደራዊ ማሰልጠኛ ትምህርት ቤት እንደሆነ
የሚገልጹት የመከላከያ የምህንድስና ክፍል የመረጃ ምንጮች በዚህ እንግዲህ ለሀገራችን ተጨማሪ ወታደራዊ ማሰልጠኛ ትምህርት ቤት ነው በሚል ነበር ትዕዛዝ ተሰጥቶን ወደ ቦታው የሄድ ነው። ሆኖም ግን ዘግይቶ ባረጋገጥነው መረጃ የጦር ትምህርት ቤቱን ቦታ ለመመርመርና ለመገምገም በሚል ከአረብ ኤሚሬትስ ተጨማሪ ሰዎች ሲመጡ ጉዳዩ ግልጽ ሆነ ነው የሚሉት። ጉዳዩ በከፍተኛ ሚስጥር የተያዘ ነው። መከላከያ ውስጥ ጀነራል ጌታቸው ጉድናና የተወሰኑ ወታደራዊ አዛዦችና የምህንድስና ክፍል ብቻ ናቸው የሚያውቁት። እንግዲህ ስልጠና የሚሆኑ መሳሪያዎችም እንደዚሁ ወደ ሀገር ውስጥ ከፊሎቹ ስለመግባታቸውም የመረጃ ምንጮቹ ገልጸዋል። እነዚህ መሳሪያዎች ወታደራዊ ተሽከርካሪዎች በኬንያ እና በበርበራ ወደብ በኩል ነው ወደ ሀገር ውስጥ እየገቡት። እነዚህ መሳሪያዎች በአረብ ኤሚሬትስ ድጋፍ የተገኙ መሳሪያዎች ናቸው ወደዚህ እየገቡ ያሉት። እንግዲህ ይህንን በተመለከተ ይሄ ጉዳይ በአፍሪካ ቀንድና በአፍሪካ ቀጠና በተለይ በኢትዮጵያና ሱዳን ዘላቂ ግንኙነት እንዲሁም ደግሞ ኢትዮጵያ በሱዳን የውስጥ ጉዳይ ላይ ጣልቃ በመግባት ወታደራዊ ስልጠና የምትሰጥ ከሆነና ወታደራዊ ድጋፍ የምታደርግ ከሆነ ሱዳን ባጸፋው የምታደርገው ጉዳይ ደግሞ ሌላ ለኢትዮጵያ ውስጣዊ ጣጣ ይዞ ነው የሚመጣው። በነገራችን ላይ ምናልባት በእድሜ ተለቅ ያላችሁ ሰዎች ይህንን መረጃ የምትከታተሉ ልትጨምሩልኝ ትችላላችሁ። መረጃ በደርግ ዘመን በነበረው ጦርነት በህወሓትና በሻዕቢያ ጦርነት ጊዜ የኢትዮጵያ መንግስት የሱዳኑን ነፃ አውጪ ቡድን ኤስፒኤልኤም የወቅቱን ጆን ጋራንግን ያግዝ ነበር። አዲስ አበባ ቢሮ ከፍቶ ሱዳን ተገንጣዮችን ይረዳ ነበረ። በአንጻሩ ደግሞ የወቅቱ የሱዳን መንግስት ደግሞ ለህወሓትና ለሻዕቢያ 23 ቢሮዎችን ከካርቱም እስከ ምዕራብ ኤርትራ ድረስ በመክፈት እንደዚሁም ደግሞ በወልቃይት ትይዩ ባሉ አካባቢዎች ለህወሓት ታጣቂዎች ቢሮዎችን በመክፈት ወታደራዊ አገልግሎትን ከግብፅና ከሌሎች ሀገራት እንዲያገኙ ያደርግ ነበር። አንዱ ሀገር በሌላው ሀገር ጣልቃ ሲገባ ይሄው ኢትዮጵያም ምንም አላተረፈች፣ ይሄው ሁሉንም አጣች። ኤርትራንም እንዲሁም ደግሞ ህወሓትም ያደረሰው ግፍ። ሱዳንም ምንም አላተረፈች፣ ሱዳንም ተገነጠለች ለሁለት። የሁለቱም ሀገራት በዚህ የውስጥ ጣልቃ ገብነት ያተረፉት ነገር የለም። አንዳንድ ሰዎች እንግዲህ አዲስ አበባ በነበርንበት ጊዜ 4 ኪሎ የሚገኘውን ቱሪስት ሆቴልን ይሄ የነ ጆን ጋራንግ ቢሮ ነበረ፣ መንግስቱ ኃይለማርያም በወቅቱ ለቢሮም አገልግሎት እንዲጠቀሙበት ፈቅዶላቸው የሚሉ ጉዳዮችን እንሰማ ነበር። ለማንኛውም በዲፕሎማሲ ጉዳይ ላይ አንድ ሀገር ከጎረቤት ሀገራት ጋር የሚኖራቸው ግንኙነት የጋራ ጥቅሞችን መሰረት ያደረገ ካልሆነ በስተቀረ አደጋ ነው የሚሆነው ለሁለቱም ሀገራት። አረብ ኤሚሬትስ በአፍሪካ ቀንድና በቀይ ባህር ቀጠና ለምትፈልገው የፖለቲካ ጉዳይ እንደ ኢትዮጵያ የመሰለ ትልቅ ሀገር አጋር ማድረጓ ብዙ ኢትዮጵያን ዋጋ የሚያስከፍላት ነው የሚሆነው። ከአረብ ኤሚሬትስ ለኢትዮጵያ ሱዳን ትቀርባታለች። ከአረብ ኤሚሬትስ ለኢትዮጵያ ኤርትራ ትቀርባታለች። ከአረብ ኤሚሬትስ ለኢትዮጵያ ጅቡቲ ትቀርባታለች። በተመሳሳይ ለኤርትራም ከግብፅ ኢትዮጵያ ትቀርባታለች። ለጅቡቲም ከግብፅ እንደዚሁ ኢትዮጵያ ትቀርባታለች። ለሱዳንም ቢሆን ከአረብ ኤሚሬትስ እና ከሳውዲ አረቢያ ኢትዮጵያ ትቀርባታለች። ስለዚህ ይህንን መሰረት ያደረገ ዲፕሎማሲ ካልተሰራ በስተቀር አንዱ በሌላው ሀገር ጣልቃ በመግባት የሚያመጣው ውጤት የለም። ካሁን በፊት የታየው ነው። ይሄ ቀጠና ደግሞ እንኳን ዘንቦብሽ እንደውም እንደተባለው ምስራቅ አፍሪካና የአፍሪካ ቀንድ ለወትሮ ግጭትና ጦርነት ተለይቶት የማያውቅ ጉዳይ ነው። አብይ አህመድ ግን እንግዲህ በተለያዩ ሀገራት የውስጥ ጉዳይና በተለይ ለአረብ ኤሚሬትስ ወኪል በመሆን በዚህ ቀጠና የሚያደርሰው ጉዳት ለኢትዮጵያ ነገና ከነገ ወዲያ ጣጣ ይዞ መምጣቱ ምንም የሚገመት እንዲሁም ደግሞ ጥርጥር ውስጥ የሚገባ ጉዳይ አይደለም። ለሰዓት ያሉ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ